ሰላም ጤና ይስጥልኝ። ዛሬ 10 የእንግሊዘኛ ቃላት አማርኛ ተናጋሪዎችን በስህተት የሚጠቀሟቸው ቃላትን እንማራለን። እነዚህን ስህተቶች በዕለት ተዕለት ንግግሮቻችን የምንጠቀምባቸው ወይም የምንሰራቸው ስህተቶች ናቸው። እንግሊዘኛ ቋንቋን አቀላጥፋችሁ ለመናገርና ስህተቶችን ለማጥፋት ከፈለጋችሁ ደግሞ ይህንን ቪዲዮ እስከ መጨረሻ ድረስ እዩ። በተለይ ስድስተኛው ስህተት ደግሞ በጣም ኮመንና ሁላችን የምንሰራው ስህተት ነው። በተጨማሪ ደግሞ ስለዚህ ቪዲዮ ጥርት ያለ PDF በነፃ አዘጋጅቼላችኋለሁ። Subscribe to download this by the link in the description below። አሁን በቀጥታ ወደ ቪዲዮ። ሚስቴክ ናምበር 1 ሁላችን የምንሰራው ስህተት ነው። ይሄ ሁላችን የምንለው ማለት ነው። ኦፕን ዘ ላይት እንላለን አይደል? መብራቱን ክፈተው ይባላል አይባልም? አብዛኛው ሰው የሚሰራው ስህተት ነው። ይሄ ኦፕን ዘ ላይት ይላል። ኦፕን ዘ ላይት ግን አይባልም፣ ስህተት ነው። ትክክለኛው ግን ተርን ኦን ዘ ላይት መብራቱን አብራው ነው የሚባለው አይደል? ለምን ብትሉ ተርን ኦን ኤሌክትሪሲቲ መብራት ወዘተ እንጠቀምባታለን። ይሄ ኩለዝ ወይም ኦፕን ዘ ላይት የሚለው በር ለመስኮት ለጥርሙስ ወዘተ እንጠቀምበታለን ማለት ነው። ለምሳሌ ኦፕን ዘ ዶር፣ ኦፕን ዘ ዊንዶው፣ ኦፕን ዘ ቦትል ማለት እንችላለን። ነገር ግን ኦፕን ዘ ላይት አይባልም። ኤግዛምፕል ፕሊዝ ተርን ኦን ዘ ላይት፣ እባክህን መብራቱን አብራው። ሺ ተርንድ ኦፍ ዘ ቲቪ፣ እርሷ ቲቪውን አጠፋቸው ማለት ነው። በአንጻሩም ኩለዝ ዘ ላይት ማለት አንችልም። ኩለዝ ዘ ላይት አይባልም፣ ስህተት ነው ማለት ነው። በምትኩ ተርን ኦፍ ዘ ላይት መብራቱን አጥፋው ማለት እንችላለን እንጂ ኩለዝ ዘ ላይት አይባልም። Mistake number 2. It is also very common mistake in our daily life with I am agree. I am agree ይባላል። I am agree ይህ subject plus auxiliary verb am plus main verb agree ነው ያለ። እንደዚህ ያለ የግራመር ፎርም የለም። ምን አይነት ቴንስ ነው? present or past። so ይህ አብዛኛው ጊዜ የሚሰራ ስህተት ነው። ግን እንደዚህ ያለ የግራመር ፎርም የለም። ትክክለኛው ግን የትኛው ነው መሆን ያለበት? ትክክለኛው ግን አይ አግሪ እስማማለሁ። በቃ አግሪ ቨርብ ስለሆነ እስማማለሁ። ለምን ብትሉ ምክንያቱም አግሪ ቨርብ ወይም ግስ ነው፣ አድጀክቲቭ አይደለም አይደል? ስለዚህም አይ አም አግሪ አይባልም። አይ አግሪ ዊዝ ዩ፣ ሺ አግሪ ዊዝ ዘ ቲቸር ማለት እንችላለን ማለት ነው። ስለዚህም አግሪ እንደ አድጀክቲቭ ነው የወሰድነው። ለምሳሌ አይ አም ሃፒ እንላለን። ሃፒ አድጀክቲቭ ስለሆነ ነው እንጂ ሃፒ ቨርብ ቢሆን ኑሮ I am happy ማለት አንችልም ነበር ማለት ነው። ስለዚህም instead of I am agree we can use I agree. I agree with you. She agrees with the teacher ማለት እንችላለን ማለት ነው። Mistake number 3. It is also very common mistake. I am knowing him. ይሄ እኔ እያወቅኩት ነው እንደማለት ነው። ግን ይባላል አይባልም። ምክንያቱም ለማወቅ ጊዜ አይፈጅም። እያወቅኩት ነው ወይም እያወቅህ ነው ይባላል አይባልም። በእርግጥ ለማወቅ ጊዜ አይፈጅም፣ ጊዜ አይወስድም ማለት ነው። ስለዚህም ሾርት አክሽን ነው የሚያስፈልገው አይደለ? I know him አውቀሃለሁ፣ I know him አውቀዋለሁ፣ I know you አውቀሃለሁ። because know is a state verb ይላል። የስቴት verb ወይ ደግሞ ከሎንግ ሾርት አክሽንስ ኦፍ a verb ማለት ነው። we do not use it in continuous forms። በሁሉም ኮንቲኒየስ ቴንስ አንጠቀምበትም ነው የሚል ቃል ማለት ነው። ምክንያቱም ስቴት ቨርብ ወይ ደግሞ ሾርት አክሽን ስለሆነ ማለት ነው። ማወቅ ምንም ጊዜ ስለሚያስፈልገው በአይን ጥቅሻ ነው የሚሆነው የሚከናወነው አይደለ? ስለዚህም I know him I know you ማለት እንችላለን እንጂ I am knowing you I am knowing him ማለት አንችልም ማለት ነው። ለምሳሌ እንደዚህ I know the answer do you know her ማለት እንችላለን ማለት ነው። Mistake number 4. It is also very common mistake. Return back. እንደዚህ ሲባል ሰምታችሁ ታውቃላችሁ ወይም ስትሉ ነበር ወይ? Return back. I will return back tomorrow ይባላል አይባልም? I will turn tomorrow. I will return tomorrow. Instead of it we can use I will return tomorrow. Return ማለት መመለስ ማለት ነው አይደለ? ስለዚህም ባክ አያስፈልገውም ባጭሩ። I will return tomorrow እንላለን። ነገ ልመለስ ነው ወይም ነገ እመለሳለሁ ማለት ነው። or
I will come back tomorrow ነገ ተመልሼ እመጣለሁ ማለት ነው I will come back tomorrow ወይም ደግሞ I will turn back tomorrow ማለት ነው I will turn back return back ግን አይባልም ማለት ነው ስለዚህ return በራሱ መመለስ ማለት ነው ወይም turn back ወይ ደግሞ return በቂ ነው return back ግን አይባልም ስለዚህ back ከሪተርን ጋር አያስፈልግም ወይም አይሄድም ማለት ነው ባጭሩ mistake number 5 discuss about it is also very common mistake we discussed about the problem እንላለን አብዛኛው ጊዜ የምንለው ነው we discussed about the problem we discussed about something እንላለን አይደል ስለዚህ እንደዚህ አይባልም we discussed the problem በቂ ነው we discussed the problem ወይም ደግሞ we talked about the problem we talked about the problem discuss ከሚል ጋር ግን about አያስፈልግም ለምሳሌ let's discuss the problem they discussed the problem ማለት እንችላለን ስለዚህ discuss about የሚለውን ስህተት ነው mistake number 6 very common mistake አብዛኛው ሰው የሚሰራው ስህተት borrow me ይባላል ሲባል ሰምታችሁ ታውቃላችሁ ወይስ ስትሉ ነበር ወይ ነው ባጭሩ borrow me ማለት አንችልም borrow me ማለት በድረኝ እንደማለት ነው በድረኝስ ይባላል በአማርኛ በድረኝ ምንድነው በድረኝ ስለዚህ አበድረኝ ነው የሚባል አይደል አንድ ነገር ለመውሰድ ከፈለግን አበድረኝ ወይም ስጠኝ ነው የሚባለው ስለዚህ borrow me አንልም ምንድነው የምንለው instead of this we can use lend me አበድረኝ borrow me your pen አይባልም lend me your pen አበድረኝ ወይም ብርህን አበድረኝ ወይም ደግሞ can I borrow your pen ብርህን ልበደረው እችላለሁ ማለት ነው ልዩነቱ borrow ማለት you take ትበደራለህ ማለት ነው you take ማለት ነው lend ማለት ደግሞ you give አንተ ስትሰጥ ወይም ደግሞ ስታበድር ታበድራለህ ማለት ነው example can I borrow your book እንላለን she lend me her phone ማለት እንችላለን ነገር ግን borrow me አይባልም በድረኝ እንደማለት ነው ምንድነው አበድረኝ ነው የሚባለው እንጂ በድረኝ አይባልም በእርግጥ በአማርኛ ማለት ነው mistake number 7 very common mistake I am boring ትክክል ይመስላል አይደለ I am boring I am plus verb ing ነው አለ ስትራክቸሩ በቃ ትክክል ነው ግን ትክክል አይደለም አብዛኛው ተማሪዎች ሰልችተኛል ለማለት ነው የሚጠቀሙበት ሰልችተኛል I am boring ይላሉ ነገር ግን አሰልቺ ነኝ እያሉ ነው አሰልቺ ነኝ ለማለት ነው I am bored ሰልችተኛል ለማለት ከፈለጋችሁ ግን I am bored ነው የሚባለው አይደል ለምን ብትሉ boring ማለት አንድ ነገር አሰልቺ ሲሆን ማለት ነው bored ማለት ግን ለራስህ ሲሰለችህ ማለት ነው example the movie is boring እንላለን ፊልሙ አሰልቺ ነው እንላለን but I am bored ለራሳችን ከሆነ ወይም ለራስህ ከሆነ ግን I am bored ወይም ደግሞ we are bored ሰልችተኛል ወይም ሰልችተናል እንላለን ማለት ነው ወይም ደብሮናል ማለት ነው mistake number 8 it is also very common today morning እኔም ጨምሮ ተሳሳተው የነበርኩ ይሄ ነው today morning ዛሬ ጧት ለማለት ታስቦ ነው የሚነገረው አይደል today morning ስታዩትም ዛሬ ጧት ማለት ይሄማ ምን ለማለት ፈልገህ ነው ልትሉኝ ትችላላችሁ today morning አይባልም እንዴ እስከ ማለት ያደርሳል አይደል ነገር this morning ነው የሚባለው today morning ሳይሆን this morning today morning I went to school ከማለት ይቀር this morning I went to school ማለት እንችላለን ማለት ነው ይህ ስትራክቸር ለሌላ ጊዜም እንጠቀምበታለን this afternoon ለሚል this evening ለሚል this afternoon instead of today afternoon this evening instead of today evening tonight ደግሞ instead of today night ማለት ነው this night ሳይሆን tonight እንላለን ለማታ ከሆነ ደግሞ tonight ለጧት ከሆነ this morning ለቀትር ከሆነ ደግሞ this afternoon ለምሽት ከሆነ ደግሞ this evening ለሌሊት ምሽት ከሆነ ደግሞ tonight mistake number 9 open TV close TV ከዚህ በፊት open light and close light
ከሚል ጋር እንዳየነው ነው። ኦፕን ዘ ቲቪ ወይም ክሎዝ ዘ ቲቪ አይባልም። ኢንስቴድ ኦፍ ወይም በምትኩ ተርን ኦን ዘ ቲቪ ተርን ኦፍ ዘ ቲቪ ማለት እንችላለን ማለት ነው። ዘ ሴም ሩልስ አዝ ኤ ላይት። ሚስቴክ ናምበር 10 ቬሪ ኮመን ሚስቴክ ኢት ሞኒ ገንዘብ በላን ለማለት ነው አይደል? ገንዘቤን በላው ለማለት ታስቦ ወይም ተጠቅሞበታል ለማለት ታስቦ ነው የሚነገረው። በእንግሊዝኛ ግን እንደዚህ አይባልም። ምክንያቱም በአማርኛ ገንዘቤን በልቶታል ይባላል፣ ገንዘቤን ተጠቅሞበታል ይባላል። በእንግሊዝኛ ግን ገንዘቤን በልቶታል ወይም he eat my money አይባልም። he eat my money አይባልም። instead of eat we can use በምትኩ ይህንን ከማለት ይቅር ምን እንላለን? he spent my money ገንዘቤን አጥፍቶታል። he wasted my money ገንዘቤን ተጠቅሞበታል፣ ገንዘቤን አጥፍቶታል ወይም ለራስ ላይ አውሎታል ማለት ነው። in English we do not eat money በእንግሊዝኛ ገንዘብ አንበላም ወይም በቀጥታ በጥርስህን ቀርጥፈህ መብላት ማለት ነው። he ate my money ስትል ገንዘብ ይበላል እንዴ ይልሃል። ምክንያቱም በቀጥታ በጥርስህን ቀርጥፈህ እንደመብላት ነው የሚቆጠረው he ate my money ካልክ ማለት ነው። ስለዚህ ዛሬ 10 በተደጋጋሚ የምንሳሳታቸው ቃላትን ተምረናል። ከዚህ በፊት የተኛው ስህተትን ስትሰሩት ነበር? በኮሜንት ጻፉልኝ። እንደዚህ አይነት ሌላ ቪዲዮ ልሰራላችሁ ከፈለጋችሁ ደግሞ በኮሜንት ፓርት ብላችሁ ጻፉልኝ። ባይ ባይ።